ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በመረጃዎች እያስደገፍኩ አቀርብላችኋለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በሰሞኑን ደግሞ እንደምታውቁት በኤርትራና በግብጽ መንግስት እንዲሁም ደግሞ በሱዳን የሚደገፈው የህወሓት ቡድን ሀገሪቱን ወደ ጦርነት ለመክተትና ከፍተኛ የተባለ እልቂትና ውድመትን ለማስከተል የሚያደርገውን ጥረት ተከትሎ እየወጡ ያሉ መረጃዎችንም እያጋራኋችሁ እገኛለሁ። በዛሬ ቆይታችን ላይ በአንድ መሰረታዊ የተባለ አጀንዳ ላይ ነው አብረን ቆይታ የምናደርገው። በዚህ አጀንዳ ውስጥም ሌሎች ሀሳቦች አብረው ይነሳሉ። የዛሬው አጀንዳችን የሚሆነው በሱዳን የእርስ በርስ ጦርነት ላይ የሱዳን ጦርን እየመሩ የሚገኙት ጀነራል አልቡርሃን ወደ ቱርክ አንካራ አቅንተዋል። ወደ ቱርክ አንካራ ከማቅናታቸውም ጋር ተያይዞ ወደ ቱርክ ያደረጉት ጉዞ ቱርክ በቀጠናው ላይ ያላትን ሚና ለማሳደግ በምታደርገው ጥረት እንዲሁም ደግሞ በዓለም ላይ ከሚገኙ ከፍተኛ መጠን ያላቸው ድሮን አምራቾች ሀገራት መካከል በቀዳሚነት የምትቀመጥ መሆኗን ተከትሎ በሱዳን የእርስ በርስ ጦርነት መጠናከሩ የሱዳን ፈጥኖ ደራሽ ኃይል እየጨመረ መምጣቱ ለሱዳን ጦር ስጋት በመሆኑ የሱዳን ጦር መሪው ጀነራል አልቡርሃን የድሮን ግዢ ሊፈጽሙ ወደዛ እንዳቀኑም ተሰምቷል። የጀነራል አልቡርሃን የቱርክ ጉዞ መረጃ በወጣበት በዚህ ወቅት ላይ የህወሓቱ ጀነራል ክንፍም የተለያዩ መረጃዎችን ይዘው ብቅ ብለዋል። የህወሓቱ ጀነራል ከዚህ ቀደም ህወሓት የአየር መቃወሚያዎችና ድሮኖችን ገዝቻለሁ፣ ከፍተኛ ወጪ ያወጣውባቸው ነው የሚል መረጃዎችን እያስነገረ ባለበት በዚህ ወቅት ላይ ድሮኖቹንና መቃወሚያዎችን ግዢ የፈጸሙም እንደሆነም ይታወቃል። ጀነራሉ ምን አሉ? የጀነራል አልቡርሃን ጉዞና የህወሓት እንቅስቃሴስ በምን ይገናኛል በሚለው ላይ መረጃዎችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለሁ። አብራችሁን ቆዩ። በአፍሪካ ቀንድ አሁን ላይ እየተባባሰ ባለው አካሄድ ላይ የሱዳን የእርስ በርስ ጦርነት ዋነኛውና መሪኛው የአፍሪካ ቀንድን አስተላለፍ እየቀየረ ይገኛል ተብሎ የሚገመተው ጦርነት ነው። ከመገመትም ባለፈ ደግሞ በአፍሪካ ቀንድ የሚገኙት ሀገራት እንደነ ግብጽ እና ኤርትራ ጨምሮ ሌሎች ደግሞ በቀጠናው ላይ የራሳቸው ሚና ለማሳረፍ የሚሞክሩት እነ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትን ጨምሮ ተሳትፎ እያደረጉበት ይገኛሉ። የኤርትራና የግብጽ መንግስት ባለስልጣናት በተደጋጋሚ ኢትዮጵያ ከዚህ ጦርነት በስተጀርባ የሱዳን ፈጥኖ ደራሽ ኃይልን እየደገፈች ነው የሚሉ ክስ ቢያቀርቡም በኢትዮጵያ በኩል ግን ታማኝና ተጨባጭ መረጃዎችም አልተገኙም። በተቃራኒው ግን ግብጽና ኤርትራ ከዚህ ጦርነት ጀርባ እጃቸው በቀጥታ እንዳለበት የሚያመላክቱ እንቅስቃሴዎች ሲካሄዱም ቆይተዋል። አሁን ላይ በሱዳን ያለው የእርስ በርስ ጦርነት እየተባባሰ መምጣትና የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ ድንበር አቅራቢያ ላይ የሚገኙ ስትራቴጂካዊ የተባሉ ቦታዎች ላይ ቁጥጥር እያደረገ መምጣቱ ለጀነራል አልቡርሃን ከፍተኛ ስጋትን ጥሎባቸዋል። ለጀነራል አልቡርሃን ብቻ ሳይሆን ጀነራል አልቡርሃንን ለሚደግፉት ለነግብጽና ለኤርትራ በኢትዮጵያ ድንበር ላይ ያሉ ስትራቴጂካዊ ቦታዎችን የሚያጡና ጀነራሉ በዛ ቦታ ላይ ምንም አይነት ሚና የማይኖራቸው ከሆነ በኢትዮጵያ ላይ የሚያቀዷቸው እቅዶች ሁሉ እንደማይሳኩላቸውም የሚታወቅ ነው። የኤርትራና የግብጽ ባለስልጣናት እያደረጉት ባለው እንቅስቃሴ መሰረት ጀነራል አልቡርሃን በኢትዮጵያ ድንበር አቅራቢያዎች ላይ በተለይም ደግሞ የኢትዮጵያ ህዳሴ ግድብን ጨምሮ ሌሎች ስትራቴጂካዊ የሆኑና ለኢትዮጵያ ኢኮኖሚ መሰረት ሊሆኑ የሚችሉ የመሰረተ ልማቶች ያሉባቸው ሜጋ ፕሮጀክቶች ያሉባቸው አቅጣጫዎች ላይ የጦር እንቅስቃሴ እንዲያደርግ ጥረቶችን ሲያደርጉ ነበር። ጀነራል አልቡርሃን ደግሞ በኢትዮጵያ ድንበር አቅራቢያ ላይና የኢትዮጵያ ህዳሴ ግድብን ጨምሮ ሌሎች የኢትዮጵያ ሀብቶች ባሉባቸው አቅጣጫዎች ላይ ለብቻቸው ሳይሆን የኢትዮጵያን የውስጥ ኃይሎችን መጠቀም ዋነኛ ስትራቴጂያቸው አድርገው የህወሓቱን አርሚ 7 አርሚ 43 አርሚ 13 የሚሏቸውና ሌሎች የህወሓት ታጣቂዎችን ጭምር በዚህ ቦታ ላይ እንዲንቀሳቀሱ በማድረግ የጦር ስምሪት ሲሰጥ እንደነበረ የተለያዩ ወታደራዊ ስልጠናዎችን ሲያደርጉ እንደነበረ ጭምር የሚታወቅ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አገራቸው ከገባችበት ውጥረት ወይም ደግሞ አገራቸው ካለችበት አሁን ባለው ሁኔታ ላይ የህወሓት ኃይል የጦር ስልጠናውን ሱዳን ላይ እያደረገ ነው ያለው። ከዛ ባለፈ ደግሞ ኤርትራ ለህወሓት እያስታጠቀች ያለችውን የጦር መሳሪያ በምጽዋና አሰብ አየር ማረፊያ ላይ ከማድረጉ አሰብ አካባቢ ላይ ከማከማቸት ባለፈ ወደ ፖርት ሱዳን በመላክ በሱዳኑ ጦር መሪ ጀነራል አልቡርሃን በኩል ነው እያደረሰች ያለችው። ጀነራል አልቡርሃን ጋር ያሉት ባለፈው በተካሄደው የሸረሪኖ ጦርነት የተረፉት የአርሚ 7 እና የሌሎች አመራሮች በኮርዶፋን ላይ ከፈጥኖ ደራሽ ኃይሉ ጋር ጀነራሉ ውጊያ ላይ ሲገቡ ከፍተኛ የሚባሉ የህወሓት ጦር ጀነራሎችም ተገድለዋል፣ ሞተዋል። ይሄ ማለት
ህዋት ኃይሉን እያዳከመ ስለነበረ የህዋት ጀነራሎች እንዲሁም ደግሞ ዶክተር ደብረጽዮን በጋራ ሆነው መቀሌ ላይ ትግራይ ክልል ውስጥ ባደረጉት ውይይት ላይ ወደ ሱዳን ሊሄዱ የሚችሉ የህዋት ጀነራሎችን ድጋሚ ስምሪት ሰጥተው ወደ ሱዳን ልከዋቸዋል። እነዚህ ማለት በሱዳን በመጠቀም ስትራቴጂካዊ ግጭት ውስጥ የመግባት እቅድ ያላቸውና ሱዳንን እንደ ስትራቴጂካዊ መጠልጠያቸው አድርገው የሚያስቡ ናቸው። ለዚህ ማሳያ የሸረሪናው ውጊያ ነው። ሸረሪና ላይ የተኩስ ልውውጥ ሲደረግ ህዋት ያሰማራው ታጣቂ ቡድን ወደ ውስጥ አይደለም የገባው፣ ወደ ሱዳን ነው ሸሽቶ ሄደው። ወደ ሱዳን ሸሽቶ ከመሄድ ባለፈ ደግሞ የተከዜ ወንዝ የበላዋለ ይሄንን በተደጋጋሚም ነግሬያቸዋለሁ። የተማረከ ከፍተኛ ቁጥር ያለው ህዋት በዘመኑ ተማርኮበት የማያውቀውን ያህል ሰራዊት ማርኳል። በአንድ ውጊያ ላይ ማለት ተማርኮበታል። ያ መማረክ ደግሞ አንገታቸውን ስላስደፋቸው ሱዳን ላይ ሲያደርጉት በነበረው እንቅስቃሴ ጀነራል አልቡራን ጦር መደገፍ አዋጭ በመሆኑ ሞንጆሪኖ ረጅም ጊዜያት ላይ ሱዳን ላይ ያሳልፋለች። ጀነራል ምርግበይም ሌሎችም የህዋት ጀነራሎች እዛው ውይይት ሲያደርጉ ቆይተዋል። አሁን የሱዳን የእርስ በርስ ጦርነት ሱዳንን ህልውናዋን ከማስቀጠል ባለፈ ኢትዮጵያ የምትባል ሀገርን ለማተራመስ ስትራቴጂካዊ መንገድ በመሆኑ ጀነራል አልቡራን ከምን ጊዜውም በላይ የጦር መሳሪያ መታጠቅ አለባቸው። ከቤላሩስ የሚመጣው የጦር መሳሪያ፣ ከኤርትራ ከነግብጽ የሚመጣው፣ ከኢራን የሚመጣው የጦር መሳሪያ ለነሱ አልጠቀማቸውም። ስለዚህ የሱዳን ፈጥኖ ደራሽ ኃይል ላይ ብልጫ ለመውሰድ ግዴታ ጀነራል አልቡራን ወደ ቱርክ መሄድ አለባቸው። ቱርክ አንካራ ሄደዋል። ጀነራል አልቡራን ወደ ቱርክ አንካራ ሲያቀኑ አንደኛውና መሰረታዊ ጉዳያቸው ከቱርክ ጋር ያላቸውን የሁለትዮሽ ግንኙነት ማጠናከር አይደለም። ቱርክ በአፍሪካ ቀንድ ላይ ያላት ፍላጎት ይታወቃል። በአፍሪካ ቀንድ ብቻ ሳይሆን አሁን ላይ በቀይ ባህር ላይ ያለው እንቅስቃሴ፣ የየመኑ ሁቲ ቡድን እየከፈተ ያለው የሽብር ጥቃት፣ የተጀመሩ የተለያዩ ለዓለም ሀገራት ጭምር ስጋት መሆን የሚችሉ እንቅስቃሴዎች ባየሉበት በዚህ ወቅት ላይ እነ አሜሪካ እነ እስራኤል የራሳቸውን ሚና ለመጫወት ከራስ ገዟ ሶማሌላንድ ጋር ከኢትዮጵያ ጋር ጥምረታቸውን አጠናክረዋል። ይሄ ቱርክ በቀጠናው ላይ ኃይል አላቸው ከምትላቸው ሀገራት ጋር ወይም ደግሞ አቅም አላቸው ከምትላቸው ሀገራት ጋር ግንኙነቷን እንድታጠናክር ያስገድዳታል። ስለዚህ ቱርክ አሁን ላይ የመረጠችው አካሄድ በሱዳን የእርስ በርስ ጦርነት ላይ ከጀነራል አልቡራን ጋር መጣመር ነው። በሶማሊያ ላይ እያደረገች ያለችውን ነገር እናውቃለን። ምክንያቱም በሶማሊያ እና በኢትዮጵያ መካከል የነበረውን አለመግባባት ወይም ደግሞ ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና ይሰጥ አይሰጥ በሚለው ጉዳይ ላይ አሸማጋይ ነበረች። አሸማጋይ ከመሆንም ባለፈ ደግሞ ኢትዮጵያ ወደ ቀይ ባህር እንድትገባ የበርበራ ወደብን መጠቀም ትችላለች አችልም በሚል ጉዳይ ላይ ጭምር የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስታሸማገል የነበረች ጠቅላይ ሚኒስትር ዶክተር አብይ አህመድን ሽልማት የሸለመ ፕሬዝዳንት ያላቸው በኢትዮጵያና በቱርክ መካከል የኢኮኖሚ ሌሎች ግንኙነቶች የተጠናከሩ ናቸው። ቢሆንም ግብጽ ቱርክ አሁን ላይ ካለው የቀይ ባህር ስትራቴጂካዊ የሆነ ቦታን ከመቆጣጠር በላይ ለሷ ወሳኝ የሆነ ጉዳይ የለም። ስለዚህ የሱዳኑ ጀነራል ወደ ቱርክ ሲያቀኑ የሁለትዮሽ ግንኙነታቸውን ኦፍ ኮርስ ሊያጠናክሩ ይችላሉ። ከዚህ በስተጀርባ ግን ጀነራሉ አንደኛ ህዋት ወደ ጦርነት የመግባቱ ጉዳይ አይቀሬ መሆኑ ተረጋግጧል። ወደ ጦርነት ይገባል፣ ማሸነፍ እንደማይችል ያውቀዋል። ነገር ግን ጦርነቱን አደገኛ አድርጎ ብዙ ጥፋት ፈጥሮ የትግራይ ህዝብን ዋጋ አስከፍሎም ቢሆን እጅ መስጠትና መስማማት ሊፈልግ ስለሚችል ህዋትን የጦር መሳሪያ ለማስታጠቅ ጥረቶች እየተደረጉ ነው ያሉት። ስለዚህ ጀነራል አልቡራን ወደ ቱርክ ሲያቀኑ የመጀመሪያው ጉዳያቸው ሊሆን የሚችለው ዓለም የሚያውቃቸው የቱርክ ድሮኖችን መታጠቅ ነው። እነዚህ የቱርክ ድሮኖች የሱዳን ፈጥኖ ደራሽ ኃይል ታጥቋቸዋል። የኢትዮጵያ መከላከያ ሰራዊትም የቱርክ ድሮኖች አሉት። ስለዚህ ህዋት ከመከላከያ ጋር በሚያደርገው ግጭት ከመከላከያ ጋር በቁመና አይደለም በሐሳብ ደረጃ መግባባትና መደራረስ መለካካት ስለማይችል ያለው ብቸኛ አማራጭ ድሮኖችን መታጠቅ ነው። ድሮኖችን ለመታጠቅ ደግሞ ከህዋት ጋር ቱርክ በቀጥታ መገበያየት አትችልም። ምን ይባላል? በጦርነት አትራፊው የጦር መሳሪያ የሚሸጠው አካል ነው እንደሚባለው ሁሉ አሁን ላይ ቱርክ ጦርነቱ ባይፈጠር ለሷም ሆነ ለሀገራቱ ለቀጠናው አማራጭ ብቻ አይደለም፣ ትክክለኛ መፍትሄ ነው ጦርነት አለመፈጠር። ግን ደግሞ ጦር መሳሪያ አምራች እስከሆነች ድረስ የጦር መሳሪያ እንዲሸጥ ትፈልጋለች። ለጀነራል አልቡራን የምታስታጥቀው ድሮን ከቀናት በኋላ ኦር ደግሞ ከጊዜ ሂደት በኋላ ለህዋት የማይደርስበት ምንም አይነት ምክንያት የለም። ምክንያቱም ኤርትራ ለህዋት ያላትን የጦር መሳሪያዎች እየሰጠች ነው ያለችው። የኤርትራ የጦር አቅም በዓለም አቀፍ ደረጃ ሲታይ ያልታጠቃቸውን የጦር መሳሪያዎችን ጭምር ከሌሎች ዓለማት አስገብታ ለህዋት እያስታጠቀች ያለችው ኢትዮጵያን የማፍረስ አጀንዳ ስላላት ነው። እነሱ የኛን ሉዓላዊነት ሊያፈርሱ ሊወሩን ነው የሚል አጀንዳ እያሰራጩ ነው። ግን ደግሞ እነሱ ኢትዮጵያ የምትባል ሀገርን እናፈርሳለን የሚል አጀንዳን እያሰራጩ ያሉበት ሁኔታ ነው ያለው። ስለዚህ እነዚህ ጉዳዮች ባሉበት በዚህ ወቅት ላይ
ጀነራል አልቡርሃን ድሮኖችን አምጥተው ለህዋት እንደሚያስታጥቁ እርግጠኛ ናቸው። ስለዚህ ጀነራሉ ወደ ቱርክ ሲያቀኑ የህዋትን የኤርትራንና የግብፅን አጀንዳ ይዘው ነው የሄዱት። የራሳቸውን አጀንዳ ብቻ አይደለም ይዘው የሄዱት። ህዋት ከነዚህ አደገኛ ድሮኖች ጋር ተያይዞ ምን ተሞክሯለው ስንል የህዋት ቡድን በሚያስገርም ሁኔታ ከወራት በፊት የኢትዮጵያ መከላከያ ሰራዊት የታጠቃቸውን ድሮኖችን፣ ሚሳኤሎችን፣ ሌሎች ኃይሎችን ጭምር የምንከላከልበትና የአየር መቃወሚያዎችን ታጥቀናል አለን ያን አቅም አዳብር ያለው ሲል የነበረው ህዋት አሁን ላይ መከላከያ ሰራዊት የታጠቀውን የጦር መሳሪያ ማክሸፍና መከላከል አለመቻል አይደለም። በወቅቱ ከ400 ሚሊዮን የአሜሪካን ዶላር በላይ ወጪ ተደርጎበት የተገዛው የጦር መሳሪያ ፌክ የነበረ መከላከል የማይችል ማክሸፍ የማይችል መሆኑን ተገንዝቧል። ይሄ ማለት በወቅቱ ህዋት የጦር መሳሪያ ግዢ ሲገዛ ከላካቸው መካከል ጀነራል ክንፈ አንደኛው ነው። ጀነራል ክንፈ በሰጡት ቃለ መጠይቅ ላይ ከዚህ ቀደም ስለ ድሮኖቹ ሲጠየቁ እኔ ስገዛቸው አሉ ድሮኖቹን እኔ ስገዛቸው ወይም ደግሞ መቃወሚያዎቹን ስገዛቸው በትክክል ይሰሩ እንደነበር አረጋግጬ ነው የገዛሁት፣ ግን ኤርትራ በሚገቡበት ወቅት ላይ በኤርትራ መንግስት ባለስልጣናት እንደተቀየሩና እንዳይሰሩ እንደተደረጉ ወይም ደግሞ የተለያዩ ነገሮች እንደተደረጉባቸው ገልጸዋል። ይሄን ንግግር ሲናገሩ ጀነራሉ ከህዋት ባለስልጣን ጋር ብቻ አይደለም ኩርፊያ ውስጥ የገቡት፣ ህዋትን ከሚደግፈው የኤርትራ መንግስት ጋር ጭምር ኩርፊያ ውስጥ ገብተዋል። ስለዚህ በኤርትራም ሆነ በህዋት ውስጥ ከኤርትራ ጋር ሙሉ ለሙሉ ሪጀክት ነው ያደረጓቸው፣ አይፈልጓቸውም። አሁን ጀነራል ክንፈ ህዋት ደግሞ በጥርጣሬ የሚመለከታቸው ጀነራል ናቸው። ታዲያ እኚህ ጀነራል አሁን ያላቸው ብቸኛ አማራጭ ህዋት ጀግና ነው፣ ህዋት የኢትዮጵያን መከላከያ ሰራዊትን ማሸነፍ ይችላል፣ ህዋት ለትግራይ ክልል ይበጃል የሚል መዝሙር አውጥተው 24 ሰዓት ከመዘመር ውጪ ምርጫ የላቸው። ምክንያቱም ሊያምኗቸው አይችሉም። በታሪክ እነሱ ክንፈዳኛው ገዝቶ ያመጣቸውን የጦር ድሮኖችና መቃወሚያዎችን ይዘን መከላከያ ሰራዊቱን ዋጋ አስከፍለን ኢትዮጵያ የምትባል ሀገርን እናፈርሳለን የሚል አጀንዳ ይዘው ነው የተነሱት። ሰውየው ደግሞ ሚሊዮን ዶላር የወጣበት ወርቅ ሸጠው ከህዝብ አጭበርብረው ያገኙትን የተለያዩ ተቋማትን በማጭበርበር የዘረፉትን ሀብት አውጥተው የሰጧቸውን የማይሰራ ድሮን ገዝተው ነው ያመጡት። ስለዚህ በዚህ ኪሳራ ውስጥ ባሉበት በዚህ ወቅት ላይ በትግራይ ቴሌቪዥን ላይ ቀርበው ጦርነቱን ለመቋጨት የጦር ዝግጅት ማድረግ ያስፈልጋል ይላል። በየትኛው የጦር ዝግጅት ነው የሚደረገው? ምንድነውስ የሚደረገው የጦር ዝግጅት? ስለዚህ ጀነራል ክንፈ ወጥተው ይሄን ንግግር ሲያደርጉ ጀነራል አልቡርሃን ቱርክ መሄዳቸው በእነዚህ ሁለት ኃይሎች መካከል የድሮን ልውውጥ እንደሚኖር አመላካች ነው። ማመላከት ብቻ አይደለም፣ ስለ ድሮኖች የሚነሳ ከድሮን ጋር ተያይዞ ስማቸው የሚነሳ ከአየር መቃወሚያ ጋር ስማቸው የሚነሱትን ጀነራል ኪሳራ ላይ ጥለውናል የሚባሉ ጀነራል ወጥተው የጦር ዝግጅት ማድረግ አስፈላጊ ነው ጦርነትን ለማቆምም ሆነ ለማሸነፍ ባሉበት መድረክ ላይ ወዲያው ደግሞ ጀነራሉ ሄደው ከቱርክ መንግስት ባለስልጣናት ጋር እየተወያዩ ነው ተብሏል። የድሮንም ይሁን ምንም ይግዙ ጀነራሉ ሲገዙ ገዙ ተብሎ አይነገርንም። ግን እውነታው አሁን ባለው ሁኔታ ፈጥኖ ደራሽ ኃይሉን ከሱዳን ላይ ለማስወጣት ጀነራል አልቡርሃን ብልጫ ለማድረግ በሚያደርጉት እንቅስቃሴ ላይ የጦር መሳሪያ ግዴታ መታጠቅ አለባቸው። 400 ሺህ የሚሆን ሰራዊት አለኝ ያለው ፈጥኖ ደራሽ ኃይሉ እኮ የህዋትን ታዳጊ ልጆችን ያስተማራቸውን አልቡርሃን እየያዘ ቪዲዮ እየሰራ እየለቀቃቸው ነው ያሉት። ቪዲዮ ሰርቶ መልቀቅ ብቻ አይደለም፣ እነዚህ ወጣቶችን እያናዘዟቸው ነው ያሉት። ህዋት በአገር ውስጥ በኢትዮጵያ ውስጥ ራሱ ባለበት ውስጥ እንትን ያደርጋል፣ ይቀጠቀጣል፣ እየተሸነፈ ነው ያለው። ዜን ደግሞ የህዋት ክፋት የተወለደበት አስመራ ላይ ግራ መጋባት ውስጥ ገብተዋል። ሱዳን ላይ ደግሞ እያደገበት ያለውና ዳዴ እያስባሉ ጦሩን እያለማመዱ ያሉበት ቦታ ላይ ጭምር እየተተራመሰ ነው ያለው። ስለዚህ የህዋት ሙሉ አጠቃላይ እንቅስቃሴና ዝግጅቱ እየከሸፈ ሰንሰለቱ እየተበጠሰ ባለበት በዚህ ወቅት ላይ ህዋትን ለማዳን ጀነራል አልቡርሃንን ለማዳን ኤርትራን ለማዳን ግብጽ ህዳሴ ግድቡን አጀንዳ አድርጋ አስበዋለች። የህዳሴ ግድቡ ሽንፈት በቀላሉ የሚታይ እንዳልሆነ ህዳሴ ግድቡ ኢትዮጵያውያን በልፋት እንደገነቡት የተረዳችው ግብጽ አሁን ባለው ሁኔታ ይህን ጦርነት መልኩን ቀይራ በቀጥታ ገብታ ለመሳተፍ ወደ ግጭት ለመግባት አሁን ላይ ማስፈራሪያና ዛቻ ማስጠንቀቂያ መስጠት አለባት። ካልሆነ በህዋት በኩልና በኤርትራ ጉዳዮች ጣልቃ የምትገባ ከሆነ በሉዓላዊ ሀገራት ጉዳይ ላይ ጣልቃ ገባች ተብላ ተጠያቂነት ስለሚመጣባት ህዋትና የኤርትራ መንግስትን ለመደገፍ ጀነራል አልቡርሃንን ደግፋ ኢትዮጵያ የምትባል ሀገር ላይ ለዘመናት የቋጠረችውን ቂም አፈንድታ በቀል ለመውሰድ ምን ማድረግ አለባት? ይህንን እንቅስቃሴ ማበረታታት፣ ይህንን እንቅስቃሴ መደገፍ፣
የህዳሴ ግድቡን አጀንዳ አድርጋ ማንሳት። ስለዚህ ህዳሴ ግድቡን አሁን ላይ አጀንዳ አድርጋ አንስታ ተጨማሪ ግድቦችን መገደብ አትችሉም፣ ተጨማሪ ግድብ ከመገደብ ባለፈ ኤሌክትሪክ ኃይሎችን እየሸጣችሁ ኢኮኖሚካሊ እየተጠቀማችሁ ነው፣ እኛ እየተራብን ነው፣ ያዙ ይልቀቁኝ የሚሉ መግለጫዎችን ከአራም ኦንላይን፣ ኢጂፕቲያን ኢንዲፔንደንት፣ ሌሎች የግብጽ የሚዲያ አውታሮች ላይ ጭምር እያሰራጨች ነው ያለችው። አሜሪካም ደግሞ እባክሽ ና ያደራድሪን በህዳሴ ግድቡ ዙሪያ አንገብጋቢ ጉዳይ ነው ብትባል አሜሪካ የመካከለኛው ምስራቅ ጦርነት ጉዳይ ያንገበገባት ነው ያለው። ስለዚህ አሜሪካ ትኩረት አልሰጥ ስላለች የግብጽ ከፍተኛ ባለስልጣናት፣ የውጭ ጉዳይ ሚኒስተሩ፣ ፕሬዚዳንቱ እየወጡ ጸሐፊዎቻቸው፣ ዩቲዩበሮቻቸው፣ የማህበራዊ ሚዲያ ተጽዕኖ ፈጣሪዎቻቸው ጭምር የኢትዮጵያ ህዳሴ ግድብ ላይ ዘመቻ ከፍተዋል። በህዳሴ ግድቡ አሳበውና ህዳሴ ግድቡን አዳፍነው የህዋትን አቅም ለማጠናከር የሚደረግ ጥረት ነው። ስለዚህ ጀነራል አልቡርሃን ሄደው ድሮን ይገዛሉ። ግብጽ በዚህ በኩል ህዳሴ ግድቡን ታነሳለች። ኤርትራ ተከብቤያለሁ ተወረሬያለሁ በሚል አጀንዳ ኢትዮጵያን ከበው ህዋት የሚባለውን ኃይል ከተዳከመበት ለማንሳት የመጨረሻ ጥረታቸውን እያደረጉ ነው ያሉት። አይነሳም። እንደዚህ ፈቅፍቀው ቢያነሱት እንኳን የማይነሳበት አይነት ውርደት ውስጥ፣ የማይነሳበት ያለ መገፋት ውስጥ፣ የማይነሳበት ያለ ተቃውሞ ውስጥ ነው ህዋት ያለው። ድሮን መታጠቅ አይደለም ሚሳኤል ቢታጠቅ የትግራይ ህዝብ አሁን ላይ ከህዋት ጎን አይደለም። ወጣቶች ድረሱልን እያሉ ነው ያሉት። ዲያስፖራው ሌላ ዓለም ላይ የሚኖረው የተመቸው የደላው ደግሞ ህዋትን እየደገፈ ነው ያለው። የሚደግፈው በማህበራዊ ሚዲያ ነው ባይዘ ለኢኮኖሚካሊ አይደግፏቸው። ማህበራዊ ሚዲያ ላይ ግን ወጥተው ድጋፋቸውን እየገለጹ ነው ያሉት። ስለዚህ ከጀነራል አልቡርሃን የቱርኩ ጉዞ ያለው የድሮን ግዢ ነው። ከድሮን ግዢ በስተጀርባ ያለው የግብጽ አጀንዳ አለ። ከዛ ኤርትራ አሉ፣ ከዛ ህዋት አለ። እነዚህ ሁሉ ተጠራቅመው እቺ ጠንካራና ሉዓላዊት ሀገር ኢትዮጵያ ላይ ዘመቻ በመክፈት ከውስጣዊ ችግሮቿ አልፈው የውጭ ጉዳዮቿ ላይ ተኩራ የቀይ ባህርን ጥያቄ እንዳታስመልስ ለማዳከም ጥረት እያደረጉ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቱን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩልኝ። በቀጣይ በሌሎች ዝግጅቶች መለሳለሁ። እስከዛው ቸር ቆዩ።